በዓለም ፖለቲካ መድረክ ላይ እጅግ አስፈሪ ደም አፋሳሽ ሊሆን የሚችልና የታሪክን አቅጣጫ የሚቀይር አዲስ የጥላቻ ምዕራፍ በይፋ ተከፍቷል። በዶናልድ ትራምፕ የምትመራው ኃያሏ አሜሪካና በፕሬዝዳንት ሺ ጂንፒንግ የምትመራው ግዙፏ ቻይና አሁን ደግሞ በምሁራኑና በንጹሐን ዜጎች ደህንነት ላይ ያተኮረ አሰቃቂ የስለላ ጦርነት ውስጥ ገብተዋል። ዋሽንግተን ቤጂንግን የአሜሪካን ዜጎችን የዓለም አቀፍ ደረጃ እውቅና ያላቸውን ምሁራን በስለላ ስም እያገተች ለፖለቲካዊ ቁማርና ለማስፈራሪያነት ትጠቀምባቸዋለች ስትል በይፋና በከባድ ቃላት ከሳለች። ይህ ክስ የመጣው ፕሬዝዳንት ዶናልድ ትራምፕና የቻይናው መሪ ሺ ጂንፒንግ በመጪው መስከረም ወር በዋይት ሃውስ ሊገናኙ ጥቂት ሳምንታት ብቻ ሲቀሩ መሆኑ ጉዳዩን ከመደበኛው የወንጀል ምርመራ ባለፈ ወደ ታላላቅ ሀገራት የኃይል ፍልሚያና ወደ ታጋቾች ዲፕሎማሲ ተቀይሯል። ቻይና የአሜሪካን ምሁራን እንደ መደራደሪያ ታጋቾች በመያዝ የዋሽንግተንን የውጭ ጉዳይ ፖሊሲ ለማንበርከክ የጀመረችው ይህ አደገኛ ጉዞ ዓለምን ወደ ሌላ የግርግር ቀጠናና ወደማይታወቅ የጨለማ ምዕራፍ እየከተታት ይገኛል። የዚህ ታላቅ ግጭት ማዕከልና የቻይና የስለላ አደን ሰለባ የሆነው ሚንዚን የተባለው የታወቀ የፖለቲካ ሳይንስ ምሁርና የአሜሪካ ዜጋ ነው። ሚንዚን በቻይና መንግስት ይፋዊ ግብዣ ተደርጎለት በአካዳሚክ ኮንፈረንስ ላይ ለመሳተፍ ወደ ዩናን ግዛት ተጉዞ ነበር። ይሁን እንጂ ይህ ግብዣ ለምሁሩ የተዘጋጀ የሞት ወጥመድ ሆኖ ተገኝቷል። ሰኔ ወር ላይ የቻይናን ምድር እንደረገጠ በሚስጥር የጸጥታ ኃይሎችና የስለላ መዋቅሮች በቁጥጥር ስር የዋለው ሚንዚን ላለፉት 11 ሳምንታት በጨለማ ክፍል ውስጥ ታስሮ አሰቃቂ ምርመራ ሂደቶችን፣ ብቸኝነትንና ስቃይን ሲያሳልፍ ቆይቷል። የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ድርጊት የአሜሪካን ዜጋ ያለ አግባብ ማገት ነው ሲል የፈረጀ ሲሆን ይህም ማለት ቻይና የደረደረችው የስለላ ክስ መሰረት የሌለው በፈጠራ የተሞላና ለፖለቲካዊ ቁማር የተዘጋጀ አሳፋሪ ድራማ መሆኑን ዋሽንግተን ለዓለም አስታውቃለች። ሚንዚን ዛሬ በእስር ቤት ውስጥ የሚገኘው በወንጀል ሳይሆን አሜሪካዊ በመሆኑና ቻይና ለምትፈልገው የፖለቲካ ትርፍ እንደ መሳሪያ በመመረጡ ብቻ ነው ሲሉም ይከሳሉ። ሚንዚን ለቻይና መንግስት ትልቅ ስጋት የሆነ በሚያደርገው ጥልቅ ጥናትና በነበረው የፖለቲካ ተሟጋችነት ታሪክ ነው። በርክሌ ዩኒቨርሲቲ የዶክትሬት እጩ የሆነው ይህ ምሁር በማይናማር የዲሞክራሲ ንቅናቄ ውስጥ የነበረው ተሳትፎና ስለ ዲሞክራሲያዊ ስርዓት ግንባታ ያለው እውቀት ለቤጂንግ ስርዓት ትልቅ ስጋት ሆኖም ተቆጥሯል። ቻይና ይህንን ግለሰብ የያዘችው የስለላ ወንጀል ሰርቶ እንደሆነ ብትገልጽም የዓለም ምሁራንና ተመራማሪዎች ወደ ቻይና ሲመጡ ሊደርስባቸው የሚችለውን አደጋ በማሳየት ፍርሃትን ለመንዛትና አሜሪካ በማይናማር ላይ ያላትን ተጽዕኖ ለመቀነስ እንደሆነ እየተነገረ ይገኛል። ፕሬዝዳንት ትራምፕ ግን ይህንን ድርጊት በቀላሉ የሚያልፉት አይመስልም። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሚንዚን ላይ የተሰነዘረው ክስ መሰረት የሌለው መሆኑን ካረጋገጡ በኋላ የምሁሩ ጉዳይ የትራምፕ አስተዳደር ቀዳሚና የሞት ሽረት ተግባር መሆኑን አውጀዋል። ይህ ማለት ሚንዚን የሁለቱ ሀያላን ሀገራት ፍጥጫ ዋነኛ ምልክት ሆኗል ማለት ነው። ይህ የዜጎች እገታ የሚከናወነው በሁለቱ ሀገራት መካከል ያለው ግንኙነት እጅግ በሻከረበትና የጦርነት ደመና ባንዣበበበት ወቅት ነው። ፕሬዝዳንት ትራምፕ በኢራን ላይ የከፈቱት ጦርነት፣ በታይዋን ዙሪያ ያለው ወታደራዊ ፍጥጫና ከቻይና ጋር ያለው የኢኮኖሚ ጦርነት ቤጂንግን ክፉኛ አስቆጥቷል። ፕሬዝዳንት ሺ ጂንፒንግ ዋሽንግተን በቻይና ላይ ለምትጥለው ማዕቀብና ለምታደርገው ወታደራዊ ጫና ምላሽ ለመስጠት የመረጡት መንገድ የታጋቾች ዲፕሎማሲ ነው። አሜሪካውያንን በስለላ ስም በማሰር ትራምፕ በመስከረም ወር በሚደረገው ስብሰባ ላይ በንግድ ስምምነቶችና በታይዋን ጉዳይ ላይ ቅናሽ እንዲያደርጉ ጫና ለመፍጠር የታለመ ስልት ነው። ቻይና የአሜሪካን ዜጎች እንደ ጦር መሳሪያ በመጠቀም ዋሽንግተንን በዲፕሎማሲው ጠረጴዛ ላይ ለማንበርከክ የጀመረችው ይህ ስልት በአሜሪካ የፖለቲካ መሪዎች ዘንድ ከፍተኛ ቁጣንና የበቀል ስሜትን ቀስቅሷል። አሜሪካዊ መሆን በቻይና ምድር ላይ ዛሬ እንደ ትልቅ ወንጀል የተቆጠረም አስመስሎታል ሲሉ ገልጸዋል። ሚንዚን ብቸኛው ታጋች አይደለም። ዩሊንቼል የተባለው ታዋቂው የሴስሞሎጂ ወይንም የመሬት መንቀጥቀጥ ተመራማሪም በተመሳሳይ ሁኔታ በስለላ ተከሶ በቻይና እስር ቤት ከማቀቀ 1 ዓመት ሊሞላው ነው። ቼን ቤተሰቦቹን ለመጠየቅ ወደ ቻይና በሄደበት ወቅት ነው የተያዘው። ቻይና እነዚህን ምሁራን የብሔራዊ ደህንነት አደጋ ላይ ጥለዋል ስትል ብትከስም የአሜሪካ የውጭ ጉዳይ መስሪያ ቤት ግን ክሱ መሰረት የሌለውና በምሁራን መካከል ያለውን ሳይንሳዊ ግንኙነት ለማጥፋት የታለመ ነው ይላል። በተለይም ዩሊንቼን ለመንግስት ያደረገው የምርምር ስራ እንደ የስለላ ተግባር ተቆጥሮበታል። ይህ የሚያሳየው ቻይና ማንኛውንም አይነት ሳይንሳዊና አካዳሚያዊ እንቅስቃሴ እንደ ስለላ ልትተረጉመው እንደምትችል የአሜሪካ ክስ ያስረዳል። በቻይና የሚኖሩ አሜሪካውያንን ለከፍተኛ አደጋ የሚያጋልጥ መሆኑም ተነግሯል። ቻይና አሁን ለሳይንስና ለእውቀት በሯን ዘግታ በጥርጣሬና በጠላትነት የተሞላ የስለላ ግንብ ገንብታለችም እያሉ ነው።
በትራምፕ አስተዳደር ውስጥ ያሉ ከፍተኛ ባለስልጣናት ቻይና ይህንን እርምጃ እየወሰደችው ሆነ ብላ አሜሪካን ለማዋረድና የዓለምን መሪነት ለመቀማት መሆኑን ያምናሉ። ሚንዚን በዩናን አውሮፕላን ማረፊያ እንደደረሰ ለ48 ሰዓታት የት እንደደረሰ ሳይታወቅ መቆየቱ በቤተሰቦቹና በሥራ ባልደረቦቹ ላይ ትልቅ የሥነ ልቦና ቀውስን ፈጥሯል። ለ11 ሳምንታት የተደረገበት የምርመራ ሂደትም ወታደራዊ ሚስጥሮችን ለማውጣት ሳይሆን አሜሪካ በማይናማር በደቡብ ምስራቅ እስያ ያላትን ስትራቴጂካዊ ፍላጎት ለማዳከም የታለመ ነው። ቻይና በማይናማር ካለው አረመኔያዊ ወታደራዊ አገዛዝ ጋር ያላት ግንኙነት ሚንዚን የሚያደርገውን ጥናት ለቤጂንግ ጥላቻ እንዲያድርባት አድርጓል። ምሁሩ በማይናማር የሚደረገውን የዲሞክራሲ ንቅናቄ በመደገፉ ቻይና እንደ ጠላት ፈርጀዋለች። ይህ የሚያሳየው ቻይና የራሷን ጥቅም ለማስጠበቅ ስትል የዓለምን ምሁራን ሕይወት መስዋዕት ለማድረግ ወደ ኋላ እንደማትል ነው። ይህ የስለላ ጦርነት በአሜሪካ አጋሮች ላይም ትልቅ ድንጋጤንና ስጋትን ፈጥሯል። ትራምፕ በደቡብ ኮሪያና በጃፓን ያለውን ወታደራዊ እንቅስቃሴ በመቀነሳቸውና ከሰሜን ኮሪያው መሪ ኪም ጆንጉን ጋር ለመገናኘት ማቀዳቸው የቀጠናውን የኃይል ሚዛን አናግቶታል። በዚህ መሃል ቻይና የአሜሪካን ዜጎች ማገቷ አሜሪካ በኤዥያ ያላትን የበላይነት የሚፈትን ተግባር ሆኗል። የአሜሪካ ምሁራን ወደ ቻይና ለመሄድ አሁን 2 ጊዜ ማሰብ ጀምረዋል። ወጥመድ ውስጥ እንገባለን፣ በሰላዮች ስም እንታገታለን የሚለው ስጋት በዓለም አቀፍ የምርምር ተቋማት ውስጥ ነግሷል። ቻይና ሆነ ብላ ምሁራንን በመጋበዝ ወጥመድ ውስጥ የምትከትበት ስልት የዓለምን የሳይንስና የእውቀት ሽግግር አደጋ ላይ ስለመጣሉም እየተነገረ ነው። ቤጂንግ ዛሬ የሳይንስ ሳይሆን የታጋቾች ማዕከል ሆናለችም እያሉ ይገኛሉ። የቻይና ኤምባሲ በበኩሉ አሜሪካ ያቀረበችውን ያለ አግባብ ማገት የሚለውን ክስ በንቀት ውድቅ አድርጎታል። ቻይና በሕግ የምትመራ ሀገር ናት፣ የፍትህ አካላቶችን በሕግ መሰረት ስራቸውን ይሰራሉ በማለት ምላሽ ሰጥቷል። ይሁን እንጂ የአሜሪካ ባለስልጣናት ይህንን ንግግር እንደ ተራ ፕሮፓጋንዳና እንደ ፌዝ ቆጥረውታል። በቻይና እስር ቤቶች ውስጥ የሚፈጸመው ሰብአዊ መብት ረገጣ፣ አሰቃቂ ምርመራና ግልጽነት የሌለው የፍትህ ሂደት አሜሪካውያኑ ፍትህ ለማግኘት ዕድላቸውን የመነመና አድርጎታል። ፕሬዝዳንት ትራምፕ በበኩላቸው የአሜሪካ ዜጎች ደህንነት የኔ ቀዳሚ ተግባር ነው፣ ቻይና ለዜጎቻችን ክብር ካልሰጠች ዋጋዋን ታገኛለች በማለት ለቤጂንግ ጠንካራና አስፈሪ ማስጠንቀቂያ ሰጥቷል። በመጪው መስከረም ወር በሚደረገው ስብሰባ ላይ ትራምፕ እነዚህን እስረኞች እንደ ትልቅ የጦር መሳሪያ እንደሚጠቀሙባቸውም ይጠበቃል። በሁለቱ ሀገራት መካከል ያለው ፍጥጫ አሁን ወደ የሰው ሕይወት ቁማር ተቀይሯል። ቻይና በኢራን ጦርነት ውስጥ ያላትን ሚና ለማጠናከርና አሜሪካ በታይዋን ላይ የምታደርገውን የጦር መሳሪያ ሽያጭ ለማስቆም እነዚህን እስረኞች እንደ ትልቅ የመደራደሪያ ካርድ ትጠቀምባቸዋለች። ትራምፕ ግን ለዚህ ጫና እጅ የሚሰጡ አይመስሉም። ይልቁንም በቻይና ኩባንያዎች ላይ የሚጣለው ማዕቀብና በንግድ ዘርፉ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ተነግሯል። ቻይና የአሜሪካን ምሁራን በስለላ ስም ማገቷ በሁለቱ ሀያላን ሀገራት መካከል ያለውን ጥርጣሬ ወደማይታረቅ ጠላትነትና ወደ ለየለት ጦርነት ቀይሮታል። ይህ በታሪክ ታይቶ የማይታወቅ የምሁራን አደን የአሜሪካን ኩራትና ክብር ክፉኛ ነክቶታል። የሚንዚን ቤተሰቦችና የሥራ ባልደረቦች በከፍተኛ ጭንቀትና ለቅሶ ውስጥ ይገኛሉ። በቁጥጥር ስር በዋለበት ወቅት ከባለቤቱ ጋር በስልክ እያወራ ያለ ድንገት ግንኙነቱን መቋረጡና ለ2 ቀናት ደብዛው መጥፋቱ ቻይና የምትጠቀመውን አስፈሪ ማፈኛ ስልት ያሳያል። የምሁሩ ተቋም ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ ትራምፕ ከፕሬዝዳንት ሺ ጋር በሚገናኙበት ወቅት የሚንዚን ጉዳይ ዋነኛ አጀንዳ እንዲሆን ተማጽኗል። የአሜሪካ ኮንግረስ አባላትም ቻይና የምሁራን ነጻነትን በመጋፋትና ዜጎችን በማገት የምትፈጽመውን አረመኔያዊ ድርጊት እንዲያቆሙ ጫና እያሳደሩ ይገኛሉ። የሚንዚን ደም በቻይና እጅ ላይ መኖሩን ዋሽንግተን አምናለች። ይህ የሰላዮች አደን ተብሎ የተጠራው የቻይና እርምጃ በእርግጥም በሁለት ሀገራት መካከል ያለውን የድብቅ ጦርነት ፍንጭ የሚሰጥ ነው። ቻይና አሜሪካ በቴክኖሎጂና በስትራቴጂካዊ መረጃዎች ያላትን የበላይነት ለመስበር ምሁራንን ማጥቃት መምረጧ ጦርነቱ ወደ ላቦራቶሪዎች፣ ቤተ መጻሕፍትና ዩኒቨርሲቲዎች መሸጋገሩን ያሳያል። ትራምፕ በበኩላቸው ቻይናን በኢኮኖሚ ለማድቀቅ የሚከተሉት ስልት ቤጂንግን ይበልጥ ጨካኝና አረመናዊ እርምጃዎችን እንድትወስድ አድርጓታል። አሜሪካ 43 የቻይና ኩባንያዎችን ከንግድ እንቅስቃሴ ማገዷን ተከትሎ ቻይና ይህንን የእገታ እርምጃ እንደ በቀል ልትጠቀምበት ትችላለች። በመጪው መስከረም ወር ስብሰባ ለዚህ ቀውስ መፍትሄ ይኖረው ይሆን ወይንስ ግጭቱ ይበልጥ ይባበሳል የሚለው ጥያቄ የዓለም ስጋት ሆኗል። ትራምፕ ታሪካዊ ስምምነት ለማድረግ ቢመኙም ቻይና ግን ታጋቾቹን ይዛ በጠረጴዛው ላይ ትጠብቃቸዋለች። ፕሬዝዳንት ሺ ጂንፒንግ የአሜሪካን ዜጎች በማገት ያገኙት የበላይነት ትራምፕን ወደማይፈልጉት ስምምነት ሊመራቸው ይችላል። ይሁን እንጂ ትራምፕ ለዜጎቻቸው ደህንነት ሲሉ ለቻይና ቅናሽ ካደረጉ በሀገር ውስጥ ያላቸውን የፖለቲካ ተቀባይነት ሊቀንሰው ይችላል።
ይህ በትራምፕ ፊት የተደቀነ ታላቅ የፖለቲካ ፈተናና የታሪክ አጋጣሚ ነው። ቻይና አሜሪካን በታጋቾቿ እንድትደራደር እያስገደደቻት ትገኛለች። ይህ በእንዲህ እንዳለ በቻይና የሚኖሩ ሌሎች በመቶዎች የሚቆጠሩ አሜሪካውያንም ከሀገር የመውጣት እገዳ ተጥሎባቸዋል። ቻይና እነዚህን ዜጎች ያለምንም ክስ በሀገሯ ውስጥ አስረው በማቆየት አሜሪካ በቢዝነስና በፖለቲካ ዘርፍ የምትወስዳቸውን እርምጃዎች ለመመከት ትሞክራለች። ይህ የታጋቾች ዲፕሎማሲ አሜሪካን በኤዥያ ካሏት አጋሮች ጋር ያለውን ግንኙነትም እየነካው ነው። አጋሮቿ አሜሪካ የራሷን ዜጎች መጠበቅ ካልቻለች እኛን እንዴት ትጠብቀናለች የሚል ጥያቄም እንዲያነሱ አድርጓቸዋል። ይህ የአሜሪካን የዓለም ፖሊስነት ሚና ጥያቄ ውስጥ የከተተው ታላቅ ቀውስ ነው። ሚንዚን እና ዩሊን ቺል ዛሬም በቤጂንግ የብረት አጥርና በጨለማ እስር ቤቶች ውስጥ ይገኛሉ። የአሜሪካ የውጭ ጉዳይ መስሪያ ቤት እነዚህን ዜጎች ለማስፈታት የሚያደርገው ጥረት ከቻይና ግትርነትና እብሪት ጋር ተጋጅቷል። የስለላ ክሱ ለቻይና መንግስት ትልቅ የፕሮፓጋንዳ መሳሪያ ሆኖላቸዋል። አሜሪካ በምሁራን ስም ሰላዮችን ትልካለች፣ ቻይና ግን ንቁ ናት የሚለው የቻይና ንግግር በሀገር ውስጥ ያለውን ብሔራዊ ስሜት ለመቀስቀስ እየዋለ ነው። ትራምፕ ግን ይህንን ድራማ ለመስበርና ዜጎቻቸውን በክብር ለመመለስ ቆርጠው ተነስተዋል። አሜሪካ ዜጎቿን በጠላት እጅ ጥላ የምትተው ሀገር አለመሆኗን ትራምፕ ለዓለም እያሳዩ ነው። በአጠቃላይ ቻይና የአሜሪካን ምሁራን በስለላ ስም ማገቷ በሁለቱ ሀያላን ሀገራት መካከል ያለውን ግንኙነት ወደ አዲስና አደገኛ አዘቅት ውስጥ ከቶታል። ይህ የታጋቾች ዲፕሎማሲያዊ ጦርነት ለማስቀረት ሳይሆን ጦርነቱን ወደ ሌላ መልክ ለመቀየር የታለመ ነው። ትራምፕና ዢ ጂንፒንግ በመጪው መስከረም ወር ሲገናኙ የሚንዚንና የዩሊንቼን ሕይወት በመደራደሪያ ጠረጴዛው ላይ ትልቁን ዋጋ ይይዛል። አሜሪካ ዜጎቿን ለማስፈታት የምትከፍለው ዋጋ ወደፊት በኤዥያና በዓለም ያላትን የበላይነት የሚወስን ይሆናል። ይህ የስለላ ጦርነት ገና ጅምሩ ሲሆን ውጤቱ ግን ዓለምን ወደማይታወቅ የግርግር ቀጠናም እየመራት ነው። ቻይና በሕግ ስም የምትፈጽመው ይህ እገታ ለዲሞክራሲ፣ ለምሁራን ነጻነትና ለዓለም አቀፍ ስምምነቶች ትልቅ ስጋት ነው። አሜሪካ በበኩሏ ይህንን ስጋት ለመመከት የምትወስደው እርምጃ የትራምፕን አስተዳደር ጥንካሬና ቆራጥነት የሚፈትን ነው። ጦርነቱ በሆርሙዝ ወሽመጥ ቢጀመርም አሁን ግን ወደ ቻይና እስር ቤቶች፣ የምርመራ ክፍሎችና የፖለቲካ ግብግቦች ተሸጋግሯል። ይህ የታላላቅ ሀገራት ፍጥጫ የሰውን ሕይወት እንደ መጫወቻ መጠቀም የዘመናችንን የፖለቲካ ጥቁር ገጽታ የሚያሳይ ነው። ዓለም የሚንዚንን እና የዩሊን ቼንን ነጻነት በጉጉት እየጠበቀች ሲሆን የአሜሪካና የቻይና ግንኙነት ደግሞ በገደል አፋፍ ላይ የመቆሙን ቀጥሏል። ትራምፕና ዢ ጂንፒንግ የሚያደርጉት ስብሰባ የታጋቾቹን ዕጣ ፈንታ ብቻ ሳይሆን የዓለምን የሰላም ዋስትናም የሚወስን ይሆናል። ቻይና የጀመረችው ይህ የእገታ ስልት ካልተገታ ወደፊት ማንኛውም አሜሪካዊ በቻይና ምድር ላይ ሰላም አይኖረውም። ትራምፕ ግን ይህንን አደጋ ለመቀልበስና አሜሪካን ዳግም ታላቅ ለማድረግ የሚያደርጉት ጉዞ ለቻይና እጅ እንደማይሰጡ በተደጋጋሚ ተናግረዋል። ይህ የጽናትና የኃይል ፍልሚያ ዋጋው የንጹሐን ዜጎች ሕይወት መሆኑ ደግሞ የታሪክ ትልቁ ምጸት ነው። በቤጂንግና በዋሽንግተን መካከል ያለው የስለላ ጦርነት ገና ብዙ አስደንጋጭ ክስተቶችን ይዞ እንደሚመጣ ከወዲሁ እየታየ ነው። የአሜሪካ ምሁራን አሁን የቻይና ሰለባ ሆነዋል። ትራምፕ ግን ይህንን የታሪክ ጠባሳን ለመደምሰስ የብረት እጃቸውን አዘጋጅተዋል። ቻይና ያገተቻቸው እነዚህ ምሁራን በእርግጥም የአሜሪካ የዲፕሎማሲያዊ ጥንካሬ ፈተናዎች ናቸው። ቻይና አሜሪካን በስለላ ስም ስትከስ፣ አሜሪካ ደግሞ ቻይናን በአፈና ትከሳለች። በዚህ መሃል ግን የሚንዚንና የዩሊን ቼን ሕይወት በቻይና እስር ቤት ውስጥ እየደበዘዘ ይገኛል። ትራምፕ እነዚህን ዜጎች ለማስፈታት የሚያደርጉት ጥረት የዓለምን ትኩረት ስቧል። የቻይናው ድራጎን አሜሪካን በታጋቾች ለማንበርከክ ቢሞክርም የአሜሪካው ንስር ግን በቤጂንግ ላይ ክንፉን ለመዘርጋት ተዘጋጅቷል። ይህ የስለላ ጦርነት ውጤቱ ምንም ይሁን ምን የአሜሪካና የቻይና ግንኙነት ከእንግዲህ ወዲህ ወደ ነበረበት ይመለሳል ብሎ ማሰብ ይከብዳል። ቻይና የአሜሪካን ሰላዮች አገተች በሚል ሽፋን የጀመረችው ይህ ድርጊት በእርግጥም የዓለምን የኃይል አሰላለፍ የቀየረ የታሪክ